እኛ እኮ የአረብ ሀገር ሴቶች ነን። ህይወትን በምክር ሳይሆን በኑሮ የተፈተንን። እኛ እኮ ህይወትን ያስተማረን የሰው ምክር ሳይሆን ከእንባችን ጥንካሬን፣ ከብቸኝነታችን ጽናትን፣ ከድካማችን ደግሞ ነገን መገንባትን በሚገባ ተምረናል። እሺ ዛሬ ደግሞ የአረብ ሀገር ሴት ተነክታ ዝም ማለት የማትችልበትን የልቧን ቁስል በጋሬጣ ወጋችሁት። ግድ የለም ያላችሁ በሉ። እሷ እንደሆን አላማዋን ታውቃለች። እሷ እንደሆን የወጣችበትን ጠንቅቃ ታውቃለች። በደንብ ነው የምታውቅ። የአረብ ሀገር ሴት ልጇን ጥላ ስትመጣ ልጇ እማዬ ሲል፣ ልጇ አፍ መፍታት ሲጀምር፣ ልጇ በደንብ ቆሞ መሄድ ማየት የማትፈልግ ይመስላችኋል? አይደለም። ነገር ግን የልጇን ዓላማ ለማስተካከል ስትል ልጄ እንደኔ መሆን የለበትም ብላ ስላሰበች በጣም ጀግናና ቆራጥ ለዓላማዋ ጽኑ የሆነች ሴት ነው ይህን የምትወስነው። በነገራችሁ ላይ ሁሉም አይወስነውም። ልጅን ጥሎ መምጣት ማንም ሰው አይወስንም። ነገር ግን ጀግናዋ ሴት ታደርገዋለች። ለምን መሰላችሁ? የልጇ ህይወት ስለሚያሳስባት ነው። የሷ ህይወት አይደለም። የልጇ ህይወት ያሳስባታል። ልጇ ነገ ላይ እንደሷ ስደት እንዲያትፈልግ፣ እንደሷ የሚፈልገውን ሳያገኝ ማደግ አትፈልግ። አይገርም ልዩነቱ? እህቴ የተናገርሽው ግን እንደው አብዛኞቻችን ማናቅ ከሆነ ልንገራችሁ። ምናልባት እሷ ወጣ ስለተናገረች ሊሆን ይችላል። እሷ ወጣ ስለተናገረች ሊሆን ይችላል። ግን እርግጠኛው የምነግራችሁ የአብዛኛውን ሀገር ቤት ያለ ሰው ይህ አመለካከት በሁሉም ሰው ያለ ነው። በአብዛኛው ሰው ያለ ንግግር ነው። ያ ማለት ነው አንዲት የአረብ ሀገር ሴት ልጇን ጥላ ስትመጣ በጣም ቆራጥ፣ ርህራሄ የሌላት፣ በጣም ጨካኝ ትባላለች። በደንብ ነው የምትባል። ግን እህቴ ልንገርሽ፣ አንቺ በዚች ምድር የምሬን ነው የምልሽ እንዳንቺ አይነት ወሳኝና ቆራጥ ጀግና ሴት የለችም። በፍጹም እርግጠኛው ነኝ የምነግርሽ። ልጇን ጥላ የምትመጣ ሴት ለኔ ጀግናዬ ናት። ምክንያቱም ልጅ የሰጠሽውን ይበላል። ከሰጠሽው ሰው ጋር መዋል ማደር ይችላል። ልጅ ነው፣ ገና የሚያውቀው ነገር የለም። ያስተማርሽውን መያዝ ይችላል። አንቺ ግን ልብ አለሽ፣ ብዙ ነገር አለ። ፍቅርን ታውቂያለሽ፣ ጠረኑን ማሽተት ትፈልጊ፣ ብዙ ነገር ማየት እያየ ልጅሽ ማደግ ትፈልጊያለሽ አይደለም? እሱ ሁሉ ወደ ጎን ብለሽ ለሱ ለህይወቱ ለነገ ህይወቱ ብለሽ የወሰንሽ ጀግና ነሽ። አንድ ሰው መጥቶ ልጅሽ እኮ አያውቅሽም ስላለሽ ራስሽን መጉዳት የለብሽም። ልጅሽ አይወቅሽ። ነገ ላይ ህይወት ስትገባው ለሱ ብለሽ መሰደዱን በደንብ ስታስረጁ፣ ለሱ ብለሽ መሰደዱን እንኳን ባይረዳሽ ልጅሽ ደህና ደረጃ ከደረሰና ልጅሽ ያንቺን ህይወት ካልደገመ እርግጠኛው ልንገርሽ በቂሽ ነው። ለምን? አንቺ እውነታውን ታውቂያለሽ። ልጅሽ ደስተኛ መሆን እንዲሆን አይደለም የምትፈልጊው? ልጅሽ ጥሩ ህይወት እንዲኖር አይደለም የምትፈልጊው? ስለዚህ ሲሆን ይረዳሻል። ባይረዳሽስ ልጅሽ ጥሩ ቦታ ላይ ይሁንልሽ። ተረዳሽኝ? ለአንቺ እሱ ከዛ በላይ ደስታ የለማ። የልጅሽ ለውጥ ለአንቺ ደስታሽ ነው አይደለ? ልጅሽ ባይቀበልሽም እውነት ባይመስለውም፣ ነገር ግን የምርም የወጣሽበት ዓላማ ለሱ ብለሽ ከሆነ እሱም መለወጥ ከቻልሽ ልጅሽ የምትፈልጊውን አንቺ እንደዚህ እንዲሆንልኝ እፈልጋለሁ ብለሽ ከዛ ደረጃ ካደረሽው አንቺ ትልቅ ስኬትሽ ነው። ስለዚህ ማንም ምን ስላለ ውስጥሽ ሊጎዳ አይገባም። እናቶች ነን አውቃለሁ። የእናት ወድ አይችልም። ማንም ሰው እንደዛ ብሎ ሲነግረን ለምን እንደወጣን
ለምን ጥላናቸው እንደመጣን በደንብ ቢገባንም ነገር ግን የእናት ሆድ ነው። የሆነ ስሜት አለ፣ ብዙ ስሜት ይደበላለቅብናል። አንዳንዶች ሳይቻቸዋለሁ ደውላችሁ ልጆቻችሁን ያናገራችሁ ልጆች አላችሁ። የዋዎች ናችሁ። ማንም ሰው እንደዛ ስላለ አትመኑ፣ ውስጣችሁን አታሳምኑት፣ አትደንግጡ። እንዳልኳችሁ ነው። ያ ልጃችሁ ባያምናችሁም እንኳን የሱ ህይወት ቀይሩለት። በቃ ልጃችሁ ደህና ቦታ እንዲደርስ አድርጉ እንጂ ለእናንተ ዞሮ እናት ለልጅ ስትል መጎዳቷ አይቀርም፣ ሁላችንም ታውቃላችሁ። ስለዚህ ሲሆን የተባረከ ልጅ ሰጥቶሽ እምትዩን የሚረዳሽ ገብቶት ለሱ እንደተሰደድሽ ይገባዋል፣ ያውቀዋል። ባይሆንስ ችግር የለም፣ እሱ ደህና ደረጃ ይድረስልኝ፣ እሱ ይለወጥ፣ እሱ የሚያስፈልገውን ነገር አሟልተሽ አሳድጊው እንጂ የሱ ስሜት ለኔ እንዴት ነው ብለሽ መጨነቅ የለብሽም። አንቺ ለሱ ማድረግ ያለብሽን ነገር ካደረግሽ በቂ ነው። በጣም ደግሞ እርግጠኛው የምነግራችሁ አንድ ነገር አለ። የስደተኛ ልጅ እናቱ ወይም አባቱ ጥሎት ይወጣል፣ ልጅ ወዛ ሲቀር በጣም ጀግና እንደሚሆን ታውቃላችሁ። በህይወቱ በጣም ጀግና ነው የሚሆን፣ በጣም ጎበዝ ነው የሚሆን። ልንገራችሁ የእውነቴን ነው። እንደዚህ እንደምታዩትን በልመና ወታ እንደምታዩት ያ ልጅ ጠንካራ ሊሆን አይችልም። ያ ካንቺ ጥንካሬ፣ ካንቺ ብርታት፣ ካንቺ ተግባር ልጅሽ ብዙ ነገር ይቀስማል። ጎበዝ ታደርጊዋለሽ፣ ጀግና ይሆናል፣ በራሱ የሚተማመን ሰው ይሆናል። ለምን? እናቱን አጥቶ አድጓል። ይህ እኮ አንድ ፈተና ነው፣ አንድ ጥንካሬ እኮ ነው። የእናቱን ጠረን እስከ መጨረሻው ሳትሰጠው አቋርጠው መታ ያሳለፋትን ስትራግል እኮ ያውቃል። ልጅ ቢሆንም ያውቃል፣ በደንብ ነው የሚያውቅ። ያ ፈተና ነው ለሱ፣ ግን አልፎታል። ይህ እኮ ትምህርት ነው ለሱ። ስለዚህ እህቴ ደግሜ ደጋግሜ የምነግርሽ ልጅሽን ጥለሽ የመጣሽ እህቴ ምንም ልትጨነቂ አይገባም። አንቺ ጀግና ነሽ የምርም። ልጅሽም ከአንቺ ብዙ ነገር ይማራል። አንቺም ልጅሽን የሚያስፈልገውን ነገር እያደረግሽ እያሳደግሽ ነው ያለ። ስለዚህ ማንም ሰው ስለተናገረሽ ብቻ ሊከፋሽ አይገባም። ሰላማችሁ ይብዛልኝ። ውስጣችሁ እንዳትጎዱት አደራችሁ። ሶሻል ሚዲያው በጣም ምን ልበላችሁ ያላቸውን ስሜት አውጥቶ መዘርገፍ ነው። ስለዚህ እናንተ ሰው ስለተናገረ ብቻ ወደ ውስጣችሁ ማስገባት የለባችሁም። በዚህ ሰምታችሁ በዚህ አፍሱት። የመጣችሁበትን ዓላማ በሚገባ ታውቃላችሁ አይደለም? በቃ ዛት ዜት ህይወታችን ያ ነው። ህይወታችን ለልጆቻችን ነው ብለን ከወሰንን ማንም ሊሰብረን አይችልም። ሀገር ቤት ያለ ሰው ግን ህይወትን ላስተምራችሁ ሲል ይገርመኛል። እኛ እኮ የአረብ ሀገር ሴቶች ነን። ህይወትን በምክር ሳይሆን በኑሮ የተፈተንን። ሰው በሀገሩ በልቶ በሰላም ሲተኛ፣ እኛ ግን የሰው ፊት እያየን ናፍቆትን እየዋጥን ሌሊትና ቀንን አቀላቅሎ መስራትን ተምረናል። የሰው ሀገር ብርድና ነረቱ፣ በባዕድ ሰው ፊት ጩኸትና ፉገራ ካለንበት እድሜ በላይ ታላቅ አድርጎናል። እኛ እኮ ህይወትን ያስተማረን የሰው ምክር ሳይሆን ከእንባችን ጥንካሬን፣ ከብቸኝነታችን ጽናትን፣ ከድካማችን ደግሞ ነገን መገንባትን በሚገባ ተምረናል። ስለዚህ ህይወትን ለማስተማር አትልፉ። እኛ ህይወት ራሷ ደጋግማ ፈትና መርቃ ያሳለፈችን የጽናት ተምሳሌዎች ነን። ሰላማችሁ ይብዛልኝ።